አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናላችን ቤተሰቦች ሰላም እንደምን አላችሁ? አለን። ዛሬ ሚያዝያ 2017 ውሃ ልክ ለማሳሰር ምን ያክል ገንዘብ ይወስዳል የሚለውን በዝርዝር ይዤላችሁ ቀርቤያለሁ። እንዲሁም በቆርቆሮ መጠን ደግሞ እንመለከታለን። ከ35 ቆርቆሮ ጀምሮ 35፣ 40፣ 45፣ 50፣ 55፣ 60፣ 65 እያለ እስከ 150 ቅጠል ቆርቆሮ ድረስ ምን ያክል ገንዘብ ይፈጅባችኋል ቤታችሁን ውሃ ልክ ለማሳሰር በዚህ ጊዜ በዚህ ወቅት ምን ያክል ይፈጃል የሚለውን፣ ገረገንቲ ስንት ቢያጆ ያስፈልጋል የሚለውን፣ ድንጋይ፣ ሲሚንቶ፣ አሸዋ የባለሙያ ሂሳቡን ሰርቼ የብር መጠኑ ነግራችኋለሁ። የ50 እና እስከ 60 ቆርቆሮ ድረስ ያለውን ደግሞ የሂሳቡን በዝርዝር ምን ያክል አሸዋ፣ ምን ያክል ድንጋይ፣ ምን ያክል ሲሚንቶ፣ ምን ያክል የባለሙያ ያስከፍላል የሚለውን አንድ ባንድ ቁጭ አደርግላችኋለሁ። እንዲሁም ወቅታዊ የሲሚንቶ የአሸዋ ዋጋ እዚህ ላይ እነግራችኋለሁ ማለት ነው። እስከ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ያው በዚህ ቻናል ከሚቀርብላችሁ ስራ መካከል ውጭ ሆናችሁ አገራችን መታችሁ ምን ለስራ ብላችሁ ላሰባችሁ አንዳንድ አዋጭ የሆነ ቢዝነስ የተለቀላችሁ ቪዲዮ አለ። አዋጭ የሆነ ስራ እንዲሁም ወደፊት እያየሁ ማቀርብላችሁ ይሆናል። ስራ ምን ለስራ ብላችሁ ላሰባችሁ እንዲሁም የግንባታ እቃ መረጃ፣ የጅብሰም ስራዎች፣ የፊኒሺንግ ስራዎች መረጃ በየጊዜው በየወሩ ሲጨምርም ሲቀንስም የሚቀርበት ቻናል ነው። ለቤት ሰሪዎች እጅግ በጣም ጠቃሚ ነው። ቤት ለመስራት የሚያሰባችሁ ምን ያክል ገንዘብ ይወስዳል የሚለውን የ50፣ የ60፣ የ70፣ የ80፣ የ100 እስከ 150 ድረስ የተሰራላችሁ ቪዲዮ አለ። 2017 ከገባ የእንጨትን ቤትም የብሎኬት ቤትም ቤት ለመስራት ምን ያክል ገንዘብ ይወስድባችኋል የሚለውን ማለት ነው። አሁን ደግሞ እዚህ ጋር ያስኩላችሁ እንደየአካባቢው ዋጋ ስለሚለያይ እንግዲህ እንደ ዝቅተኛ በሆነ ዋጋ ሳይሆን ከፍተኛ በሆነ ዋጋ ሳይሆን መካከለኛ በሆነ ዋጋ ይዤላችሁ ቀርብ ያለው። አንዳንድ ቦታ አሸዋ በ6 ጎማ መኪና 20 ሺህ ብር 22 ሺህ ብር የሚሸጥበት ቦታ አለ። አንዳንድ ቦታ 10 ሺህ ብር አለ። አንዳንድ ቦታ 7 ሺህ ብር አለ። በመካከለኛ ነው ያስኩላችሁ እኔ ይሄን ታሳቢ አድርጌ ማለት ነው። እንግዲህ ገረገንቲ ስንት እናንተ ሂሳባችሁ ማያስ ትችላላችሁ። የሚያስፈልገውን ብዛት ነግራችኋለሁ። እናንተ አካባቢ ያለ የሂሳብ አርጋችሁ ማባዛት ትችላላችሁ ማለት ነው። ገረገንቲ 5 ቢያጆ ያስፈልጋል። 5 ቢያጆ ለ50 ቆርቆሮ ማለት ነው። 50 55 ቆርቆሮ ገረገንቲ 5 ቢያጆ ያስፈልጋል። እንግዲህ ገረገንቲ አሁን ላይ የተሸጠ የሚገኘው እንደየአካባቢው ይለያያል። 3500 ብር የሚባልበትን ቦታ አለ። 5500 ብር የሚባልበትን ቦታ አለ። 7500 ብር የሚባልበትን ቦታ አለ። በ4500 ይዤዋለሁ። 22500 ብር ይፈጃል ገረገንቲ ማለት ነው። ሌላው ድንጋይ ነው። ድንጋይ ያስፈልጋል ውሃ ልክ ለማሰር ድንጋይ 3 ቢያጆ ያስፈልጋል። በፎርዋርድ በትንሿ መኪና ማለት ነው። እንደየአካባቢው ድንጋይ ይለያል። ድንጋይ 11000 የሚሸጥበትን ቦታ አለ። 15000 የሚሸጥበትን ቦታ አለ። ዝቅተኛም 6000 የሚሸጥበትን ቦታ አለ። ዝቅተኛ ሂሳብ በሆነ ሂሳብ ይዤዋለሁ። 15000 ብር ይዤዋለሁ 3 ቢያጆ ማለት ነው። እንደየአካባቢው ስለሚለያይ ማለት ነው። ሲሚንቶ 10 ኩንታል ሲሚንቶ ይወስዳል። ለ50 ቅጠል ቆርቆሮ ውሃ ልክ ለማሰር 10 ኩንታል ሲሚንቶ አሁን ላይ 1280 ብር ነው እየተሸጠ የሚገኘው። ለሚ ናሽናል ሲሚንቶ እስከ 1300 እስከ 1350 ነው እየተሸጠ የሚገኘው ከፍተኛ ማለት ነው። ከዛ በታች የሚሸጥበትን ቦታ አለ። 1200 የሚሸጥበትን ቦታ አለ ሲሚንቶ። እንግዲህ ሲሚንቶ 12800 ብር ይወስዳል ማለት ነው። ሌላው አሸዋ አንድ ቢያጆ ያስፈልጋል። አሸዋ አንድ ቢያጆ ያስፈልጋል። እንግዲህ አሸዋ አንድ ቢያጆ 9000 ብር ይዤዋለሁ። እንደየአካባቢው ይለያያል። 9000 ብር ያስኩት በትንሿ መኪና ነው። በትልቁ መኪና ሲሆን ይጨምራል። ከ20 ሺህ ብር በላይ ነው የሚሆነው። ሌላው የባለሙያ ኮንትራት ነው። የባለሙያ ኮንትራት ከ8500 እስከ 12500 ሊጠይቁ ይችላሉ። እንደየአካባቢውና እንደየቦታው ስለሚለያይ እንደ ባለሙያውም ይለያያል። በደንብ የሚችል ከሆነ ከፍ ያለ ዋጋ ሊጠይቅ ይችላል ማለት ነው። እንግዲህ ይሄ ድምሩ ስንደምረው 69300 ብር ይመጣል። 50 ቅጠል ቆርቆሮ ቤት ውሃ ልክ ለማሰር ማለት ነው። እንግዲህ ሌሎቻችሁ ደግሞ በቆርቆሮ መጠን ሂሳቡን ስነግራችሁ ለ35 ቅጠል ቆርቆሮ ቤት ውሃ ልክ ለማሰር 48510 ብር ይመጣል ይወስድባችኋል። ያው እንደዚህም ላይወስድ ይችላል። ከዚህም በላይ የሚወስድበትን ቦታ አለ። ከዚህም በታች የሚወስድበትን ቦታ አለ። መካከለኛ ሂሳብ ነው። ይሄን ይዛችሁ ወደ ስራ መግባት ትችላላችሁ። ለ45 ቅጠል ቆርቆሮ 62300 ብር አካባቢ ይወስዳል። ለ55 እዚህ መካከል 45 ብዬ 50 ብያለሁ። ያው እንግዲህ የ50ን 69000 ብያችኋለሁ። እዛ ድረስ በዛ ማጣጋት ትችላላችሁ። የተወሰነውን 5 ሺህ ብር ነው የምትጨምሩት። እንግዲህ ለ55 ብዬ 65 ነው ያልኩት። 60 ደግሞ ካላችሁ እስከ 70 ሺህ ብር ይወስዳል ማለት ነው።
65 ሲሆን ደግሞ ወደ 90,000 ብር አካባቢ ይወስዳል። እዚህ መካከል ደግሞ 70 ካላችሁ ወደ 80,000 ብር አካባቢ ይወስዳል። ለ75 ቅጠል ቆርቆሮ 103,950 ብር ይወስዳል። እዚህ መካከል 80 ካላችሁ እስከ 120,000 ብር እስከ 110,000 ብር ሊወስድባችሁ ይችላል። ለ85 ቅጠል ቆርቆሮ ቤት ደግሞ 117,800 ብር ይወስዳል። እዚህ መካከል 90 ቅጠል ቆርቆሮ ያላችሁ ደግሞ እስከ 120,000 ብር ትይዛላችሁ። ለ95 ቅጠል ቆርቆሮ ቤት ደግሞ እስከ 131,670 ብር ይወስዳል። ለ105 ቅጠል ቆርቆሮ ቤት 145,000 ብር 530 ብር ይወስዳል። ለ115 ቅጠል ቆርቆሮ ቤት 159,390 ብር። ለ125 ቅጠል ቆርቆሮ ቤት 173,250 ብር። ለ135 ቅጠል ቆርቆሮ ቤት 187,110 ብር። ለ145 ቅጠል ቆርቆሮ ቤት 200,000 ብር ይወስዳል። ለ155 214,000 ብር ይወስዳል ማለት ነው። እንግዲህ እዚህ ጋር እንድትይዙልኝ የምፈልገው ነገር ወይም እንድታዳምጡኝ እፈልጋለሁ። እንደየአካባቢው ዋጋ ይለያያል። ከዚህም በታች ማሰራት ትችላላችሁ። ይሄን ያህል ብር ካላችሁና ይሄን ያህል ብር ካዘጋጃችሁ ወደ ስራ መግባት ነው። አንድ ስራ በዚህ ዋጋ አለቀ የሚባለው ያለቀ ስራ ብቻ ነው። ይሄ እንደ እንትኑ ተቀራራቢ የሆነ ሂሳብ ነው እኔ የምነግራችሁ። እንግዲህ ቻናሉ እይታ እያገኘ አይደለም። ሁላችሁም ላይክ እያደረጋችሁ አይደለም። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ላይክ የማታደርጉ ላይክ አድርጉ። ለወዳጅ ደመዝ ይጠቅማል ብላችሁ ካሰባችሁ ማንኛውም ሰው ሼር አድርጉላቸው። ሁሉም ሰው ይመልከተው። ጠቃሚ መረጃ ነው። እንግዲህ ለዛሬ ያስኩላችሁ መረጃ ይሄን ይመስላል።